የአባቴ ወንድም የቻለ ወንድም አሰፋ ወንድም የነባ ወንድም የድንቄ ወንድም እንባላ እንድንሸሻ ወንድም በላንተ ጎጃም ተወልደ ጎጃም ያደገ እንደተለመደ እበለባት ልጅ በላይ ጋሻ አጥንጫጫባት ይሁን እንዳሻ እንዳባ ነብሮ ኧረ መብረቁ ሲዋጋ ብሎ ሲዋጋ አደረ መብረቁ ሲዋጋ ብሎ ሲዋጋ አደረ የተዋጋበት በደም ሰከረ የማገራው ግልገል እምቢ መብረቁ ሲዋጋ ብሎ ሲዋጋ መሸ እምቢ መብረቁ ሲዋጋ ብሎ ሲዋጋ መሸ የተዋጋበት ተራራው ሸሸ ወንዳባ ገምናና ጎበዝ እናንተ የነረ መጓዝ ይሻላል መሄድ ይሻል አርበኛ መዝገቡ አለልኝ ከ3 ዓመት በፊት ነበር እንግዲህ ትግሉን ሀውሎ የጀመረው የካቲት 27 2014 ዓመተ ምህረት እኛም እሱን የዘከርን እንገኛለን። በሞጣ ቀጠና ትግል የተጀመረበት ቀን የካቲት 27 2014 ዓመተ ምህረት ነው እንግዲህ በቀጣይ የብርጌዳችን የመብረቁ ተፈራ ብርጌድ ዋና ሰብሳቢ ሻለቃ መንበሩ ጌታዬ አጭር መልእክት ያስተላልፋል። በሞራል ወደ መድረክ። እንዴት ዋላችሁ? አለነኝ አመሰግናለሁ። እንኳን አደረሳችሁ ለዚህ ቀን። የተከበራችሁ የአማራ ፋኖ በጎጃም የድርጅት አመራሮች፣ የተከበራችሁ የአማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር አመራሮች፣ የተከበራችሁ በዚሁ ክፍለ ጦር ስር የምትገኙ የመብረቁ ብርጌድ አመራሮችና ሰራዊት፣ ከሁሉም አስቀድሜ የትጥቅ ትግላችን ለተለኮሰበት ለዚህ ቀን እንኳን አደረሳችሁ ለማለት እወዳለሁ። ጓድ ታጋይ አርበኛ መዝገቡ አለልኝ አማራ እየደረሰበት ያለውን ጭቆና በነፍጥ ለማስወገድና ለአንድ አማራ ሲል ከሞጣ ከተማ ባንዳ የብልጽግና የጸጥታ ኃይሎች ጋር ፊት ለፊት ሲፋለም ተሰውቶ ለኛም ለቀሪ ጓዶች የትግልን ችቦ ለኩሶልን ትግል መስዋዕትነት እንዳለው አስተምሮን ከተለየን እነሆ 3 ዓመታትን አስቆጠረ። እኛም የካቲት 27 ቀን የትግል ጓዶቹ በተገኙበት ይህን ቀን እየዘከርን እንገኛለን። የመብረቁ ብርጌድ ብሎም ለጎጃም ቀጠና ትግል መስራችና ፈርቀዳጅ የሆነ ማንም ባልተደራጀበት ወቅት የመጀመሪያዋን ጥይት
ከጠላት ወይም ባንዳ ላይ የተኮሰ ጀግና መሪያችን ነበር። በመሆኑም የመብረቁ ብርጌድ አባላትና መሪዎቹ በፊት አውራሪነት በመገኘት የብርጌዳችን ተቀዳሚ ሰማዕት የሆነውን አርበኛ መዝገቡ ዋለልኝን የሰማዕትነት ቀን በቀጠናችን የትጥቅ ትግሉ የተጀመረበትን ቀን እያከበርን እንገኛለን። ይህን ቀን ስናከብር ከዚህ ጀግና ወንድማችን በኋላ የተሰዉ ታጋይ ወንድሞቻችንን በማሰብ ጭምር ነው። ይህን ትግል ጫፍ ለማድረስ መስዋዕትነት እየከፈል ጠንክረን እየታገል የምንገኝ የትግል ጓዶቹ ብርጌዱ የተስተካከለ ቁመና እንዲኖረው ከአባላት እስከ አመራር ድረስ የበኩላችንን አስተዋጽኦ እያደረግን እንገኛለን። ስለሆነም ከባለፈው ዓመት ጀምሮ በቁጭትና በእልህ ብርጌዳችንን አይበገሬና የጠላትን ቅስም የሰበረ እንዲሆን አድርገን የሰራነው በመሆኑ ለየት ያደርገዋል። አሁን ያለንበት ነባራዊ ሁኔታ የተስተካከለና ጠላትን ለመምታት ዝግጁ የሆነ ሰራዊት መስርተናል። ጓድ ታጋይ አርበኛ መዝገቡ ዋለልኝ በ2014 አንድ መድረክ ላይ የኛ ትግል አማራውን አማራ ማድረግ ነው። ከዚህ በኋላ ትግል የለብንም። ገና አንድ የሆን ዕለት አማራ ነኝ ብሎ የተነሳለት ጠላቶቻችን ደንብረው ገደል ይገባሉ ሲል ነበር። የጀግናውን አደራ ተቀብለን ሰማዕቱ ይለው እንደነበረው እንደ ብርጌድ እንደ ክፍለ ጦር ብሎም እንደ ጎጃም ብቻ የሚያስብ ታጋይ ሳይሆን እንደ አማራ የሚያስብ ከጎጠኝነት የጸዳ በስነ ምግባር የታነጸ ሰራዊት መገንባት ችለናል። ትግላችን መራራና ብዙ የደም ዋጋ የተከፈለበት በመሆኑ ግብ እንዲመታና በቶሎ እንዲቋጭ አንድ አማራዊ ድርጅት መፍጠር ግድ ይለናል። አሁን ያለንበት የትግል ሂደት መታጠፊያ ስለሆነ እጅግ ጥንቃቄ፣ አስተውሎት የሚጠይቅ በመሆኑ የተጨቆነው ህዝባችን በቶሎ ከጭቆና ቀንበር ማላቀቅ ግድ ስለሚለን መላው የአማራ ፋኖ ታጋዮች፣ አመራሮች የጎንዮሽ ጉንተላዎችንና መጓተቶችን በማቆም ፍጹም ልባዊ ቅንነትን በመላበስ አማራዊ አንድነት ላይ ትኩረት በመስጠት የተባበረ ክንዳችን ጠላቶቻችን ላይ ብቻ በማሳረፍ ከቀዳሚ ሰማዕት አርበኛ መዝገቡ ዋለልኝ ጀምሮ ጀግኖች የተሰዉለትን ትግል በማፋጠን ለጭቁኑ ህዝባችን በቶሎ እንደርስለት ዘንድ ለመላው የአማራ ፋኖ ታጋዮች፣ አመራሮች በሰማዕትነት ስም ከመብረቁ ብርጌድ ጥሪ እናስተላልፋለን። በድጋሜ እንኳን አደረሳችሁ ለማለት እወዳለሁ። ትግል መስዋዕትነት አለው። እሽሩሩ ብሎ ትግል የለም። ትግላችን ረጅምና መራራ ነው። ድላችን አይቀሬ ነው። የካቲት 27 2017 አማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር መብረቁ ብርጌድ ሞጣ። አመሰግናለሁ። እሺ፣ ፕሮግራሙ ያው እያለቀ ነው፣ ግን አርበኛ መዝገቡ ዋለልኝን ስናስብ እነ አርበኛ ተፈራ ዳምጤን ስናስብ ይሄንን ትግል ለኛ በምን አይነት መንገድ አስረከቡን የሚለውን ታሪክም ማየት አስፈላጊ ነው ብዬ አምናለሁ። ከከብት ገበያ እስከ ልብ ጋሻ፣ ከልብ ጋሻ እስከ ደብረ ኤልያስ፣ ከደብረ ኤልያስ እስከ ደብረ ጭራሮ ድረስ ያመጡት ትግል ነው ዛሬ ለኛ እዚህ የደረሰው። ታውቁታላችሁ፣ ስንት መስዋዕትነት የተከፈለበት ትግል ነው ብርጌዱ። ስለዚህ እና አርበኛ መዝገቡ ዋለልኝ ወይም እና አርበኛ ተፈራ ዳምጤን እና አርበኛ ሀብታም ሁነኛውን ጠርተን አንዘልቀውም ማለት የተሰዉት ጓዶቻችንን። ስለዚህ ጠንክረን የነሱን ራዕይ የነሱን ዓላማ እነሱ የተፈተኑበትን እነሱ የከፈሉትን መስዋዕትነት እነሱ ተቸግረው እዚህ የደረሰውን ትግል በምን መልክ ለሌላ ትውልድ እናስተላልፋለን የሚለውን ነገር ከልባቸው ማሰብ አለባቸው። ስለዚህ ፕሮግራሙ አልቋል። ወደ ቀራርቶና ወደ ሽለላ ፕሮግራም ነው የምንለው። ዳኘ ይስናል አንዴ ለዳኘ ሲሞራል